ወደ ሲኦል መውረጃው የመጨረሻ መታጠፊያው የሲኦል መግቢያው በር የጋለሞታ ቤት ነው ይላል። አንዳንድ አገልጋዮች ሲጸልዩ ሰምቻለሁ። ገደልኩት፣ ወጋውት፣ ገድያለሁ ደም ምስኪን ቡቡዬ ሊያመልጥ ማለት ነው። በዚህ ተሽሎክልኮ ሊያመልጥ ታታመልጥ የገባህበት ገብቼ ጎትቼ ነው ማውጣ። ክርስቲያን አርፎ የሚኖር እንጂ ለማረፍ የሚኖር አይደለም። ለማረፍ አያገባም። በጣም ብዙ ሰዎች ጎለው አግብቻ ይሞላለሁ ብሎ የሚያስቡ ሰዎች አሉ። ተጠንቀቁ። አግብቶ ማረፍ የለም። አግብቶ እፎይ ብለው የሚመጡ ሰዎች አሉ። አግብቶ እፎይ ሳይሆን እፉ ነው ያለው። እፉ እየታቃለህ እፉ ነው አቡሽ እፉ። አግብቶ እፎይ የለም። እፎይ ያለው በማን ነው? እስቲ ባካችሁ በሉት። በክርስቶስ በሉ እስቲ። በክርስቶስ 20 30 ዓመት ኖር አታውቀውም ጋለሞታ። ሙልጭልጭ ገባኝ ስትይው አይገባሽም። ገባኝ ስትል አትገባህም። ምንም በቃ መያዥ መጨበጫ የሌላቸው ማለት ነው። የታዋቂ ስትሆን ታርጌት ነህ። እንዴት እንደምትታረድ ፕላን ይደረግልሃል። ጸጋው ይሰራበታል። እያደረ እየመጣ ይሰራበት ነበር። ማሩ ሬት ይሆናል ከገባሽ በኋላ። እግዚአብሔር ይመስገን በሉ። ጮክ በሉና በሉት እስቲ። እንደምን አረፈድክ ስትባል እግዚአብሔር ይመስገን በል ጮክ ብለህ። ምክንያቱም እግዚአብሔር ሊመሰገን ይገባዋል። እግዚአብሔር ስለረዳን ክብር ለኢየሱስ ይሁን። ጌታን እጅግ አድርገን እናመሰግናለን። እሁድለት እዚህ ቦታ ላይ ስንቆም ለጸሎት ያነበብኩት አንድ የእግዚአብሔር ቃል ክፍል አለ። ነገሥት መጽሐፍ ላይ በሰማሪያ ታላቅ ረሃብ ጦርነት ነበር ይላል። ሶሪያውያን ከበዋቸው ነበር። ሰማሪያ ከፍተኛ ጦርነት ውስጥ ነበረች። የጦርነት መዘዝ ሁልጊዜ ጦርነት ሀገር ላይ ሲመጣ አብሮ ተያይዘው የሚመጡ ነገሮች አሉ እና እሱን አንስተን ጸልየን ነበር። አንደኛው በሰማሪያ የነበረው ጦርነት አስከትሎት የመጣው ነገር ረሃብ ነበር። ረሃቡ ደግሞ ምናልባት ኢትዮጵያ በጣም በረሃብ በመናም እንታወቃለን አይደል? ረሃብተኞች ነን እንታወቃለን። በረሃብ በጣም ነው የምንታወቀው። እነዚህ ረሃብተኞች ተብሎ ስቲል ናው በስንዴ ነው የምንኖረው። በእርዳታ የምንኖር ሰዎች ነን እና በረሃብ እንደዚህ አይነት ረሃብ እኛ ተርበን አናውቅም። ያን ረሃብ ስታዩት ነገሥት መጽሐፍ ላይ ያለው ረሃብ የረሃቡን አስከፊነት መጽሐፍ ሲናገር የርግብ ኩስ በጎመር መስፈሪያ እየተሰፈረ እንደ ፖፕኮርን ይሸጣል። ረሃቡ ሰው ይበላው ኩስ ነው። ኩስ በልተን አናውቅም። ተርበናል። አፈር ድሜ ደቼ ምናምን የበላ ነው እንጂ ኩስ አልበላንም። ሁለተኛ ደህና ኑሮ ደግሞ ያላቸው ሰዎች የአህያ ራስ ነው። የአህያው ራሱ ከየት እንደመጣ አይታወቅም። የአህያ ራስ በ50 ብር እየተሸጠ የአህያ ራስ ነው የሚበላው። የረሃቡን አስከፊነት ማለት ነው። ከዛ የኩስም የአህያ ራስም የሌላቸው ደግሞ እናቶች ቁጭ ብለው ዲስከስ አድርገው ለምን እኔ አንድ ሐሳብ መጣልኝ አለች አንድ እናት። ምን መጣልሽ ትባላለች። ለምን የኔን ዝም ብሎ ይሄ እዚህ የሚርመጠመጥ ጭንቅሎን ለምን አልበላውም አለችና ልጇን እንትን አረጋች አመጣች ማለት ነው። ሐሳብ አይዲያ አለኝ አለች። ምንድነው አይዲያ ስትባል እኛ ቁጭ ብለን ከምንራብ እነዚህ ወደሎች እኛ አይደል እንደወለድናቸው የራሳችን አሉ። ለዚህ ክፉ ቀን ካልሆኑ ለምን ዛሬ እኔን ቀቅለን አንበላም? ነገ ደግሞ ያንቺ ልጅ እንበላዋለን ነው ተባባሉና ዲስከስ አረጉ። እንደዚህ እኛ አልተራብን። እንደዚህ አልተራብን። እኛ ሰው አንበላም። ተርበናል። ግን ሰማሪያ እሺ ተባብለው ተማምነው ሁለት እናቶች ተስማምተው ዛሬ አንዷን ልጅ አረዱና ቀቅለው ቅቅል ጥብስ ዱለት ምንም በሉ። የልጃቸውን ዝጋ በሉት። ከዛ ጣፍጠው በሉ ምናምን እንትሉ አልቋል። ቅቅሉ ውስጥ ቀይ ወጡ ቼክ አድርገው ምንም በሉት ጨረሱት። ልጁ ድሮም ነበር እንደዚህ አይነት አቅልጥ ናት። የሰው ልጅ በልታ እኔን አላስበላም አለች። እሪ አለች። በጣም የሚገርመው ነገር አላስበላም ስትላት ከሰሰቻት። ኮስተር ብላ ፍርድ ቤት ሄዳ ጣቢያ መንግስት ጋር ሄዳ መንግስት አንድ በለኝ አለች። ምንድነው አንድ ምልሽ? እንደ ትናንትና ዲል አድርገን በሰፈር በመንደር ውል ተስማምተን የእንችን ልጅ እንብላ ነገ ደግሞ እኔን ትበያለሽ ተባብለን ተነጋግረን የኔን ከበላች በኋላ የሷን አላስበላም አለችኝ አለችው። ንጉሱ በሰገነት ላይ ይመላለስ ነበር ልብሰ መንግስቱን ለብሶ ይላል። ከዛ ይሄንን ዜና ሲሰማ ምን አለ? ለምንድነው የመጣችሁት አለ። አይ ለዚህ ጉዳይ ነው የመጣ ነው እና ክስሽ ምንድነው? ልጇን አላስበላል በላችሁት አንተው። ንጉሱ ልብሱን ቀደደው። ልብሱን ሲቀደው በስተውስጥ ለብሶት የነበረው ማቅ ታየ ይላል። አይገርማችሁ? ቀደደ ይላል። በጣም አዘነ ይላል። በዚህ በእነሱ አይደለም እቺ አፈርቢ ምናምን አላይልም። እኔ አይደለሁም ዛሬ ይሄን የእግዚአብሔር ሰው ራሱ ላይ ካደረ እኔ አይደለሁም ማለት። ኤልሳ የሚባል ሰው እግዚአብሔርን ተሸክሞ በዚህ ሁሉ መዓት ውስጥ ስናልፍ ዝም ብሎናል። አንገቱን በጥሱና አምጡልኛል ይላል። ኤልሳ ስላል እገለዋለሁ
ምን አረገው ኤልሳ? እኮ እሱ እግዚአብሔርን ተሸክሞ ይሄን ሶሉሽን ሊሰጠን እየቻለ ዝም ብሎናል፣ እንገለዋለን። ረሃብ ክፉ ነው። አሁንም የእግዚአብሔርን ቃል ስሙ። አይገርም? እንዲህ አይነት በጣም ውስብስብ ችግር ሲመጣ መፍትሄው እግዚአብሔርን መስማት ብቻ በቃ ያለው። አሁንም የእግዚአብሔርን ቃል ስሙ። ምን እንስማ? ነገ በሰማርያ ከተማ ኑሮ እርክስ ይላል አለ ሲጠቀለል። ይሄ እንዴት ይሆናል? ይሄ እንዴት ይሆናል? በአይነ ታያታለህ አትበላትም አለ። እግዚአብሔር ትልቅ አምላክ። እስቲ አሜን በሉ። ለእግዚአብሔር የሚሳነው ነገር የለም። እስቲ ለእግዚአብሔር የሚሳነው ነገር የለም በሉ። ስለዚህ በምድራችንም ጉዳይ ለእግዚአብሔር የሚሳነው ነገር የለም። እንደዚህ አይነት ጥልቅ የሆነ የመከራ የረሃብ የጉስቁልና የጦርነት ታሪክ ውስጥ ቃል ሲመጣ በማግስቱ ታሪክ ተቀየረ። በማግስቱ እንደተባለው እንደዛው ተሸጠ ይላል መጽሐፍ። ያ እንዴት ይሆናል ያለው ሰውዬ ተረጋግጦ ሞተ ይላል። እግዚአብሔር እምነት ይጨምርልን። ስለዚህ ጉስቁልና መንፈስ፣ ይሄ እግዚአብሔር ቃል ረሃብ፣ የመንፈስ ቅዱስ እጥረት፣ የእግዚአብሔር ቃል እጥረት፣ የርካታ እጥረት ነው በጣም ብዙ የሚያደርገን ሰዎች በወሲብ በጣም የሚሯሯጡት ለወሲብ ውስጣቸው ረሃብ ስላለ ነው። የሚጠግቡ መስሏቸው ወሲብ ባረጉ ቁጥር እየተከፈቱ እንደሚመጡ አያውቁ። ረሃብ በረሃብ ነው የምትሆኑ። በተራቆቱ ቁጥር ራቆታቸውን ባበዙት ቁጥር በጣም እየተራቆቱ ነው የሚመጡት። ምክንያቱም ፋሽን አያቆምም፣ በየሳምንቱ ይመረትልሃል። በክርስቶስ ካረፍክስ በቃ አርፈሃል። ጎደለው አይልም። የጎደለው ሰው የእግዚአብሔር ክብር ነው። ታዲያ ያ የጎደለውን ነገር ነው እንጂ መሙላት ያለብህ። ያንን የጎደለውን ነገር ትተው በሌላ ነገር ለመሙላት ስትፈልግ እድሜህን በሙሉ ጎዶሎ ሆነ ነው የምትኖር። የጎደለው የእግዚአብሔር ክብር ነው፣ ትምህርት አይደለም የጎደለው። የጎደለው ፍራንክ አይደለም፣ የእግዚአብሔር ክብር ነው። ሰው የጎደለው እሱ ነው። ስለዚህ የጎደላችሁን ነገር አገኙት። እሱም በኢየሱስ ተሞልቷል። አሜን በሉ። እንግዲህ በኢየሱስ ተሞልተናል። ኢየሱስ የእረፍታችን ምክንያት። እረፉ፣ በክርስቶስ እረፍ በሉ። ቤተ ክርስቲያን ዛሬ ከፍተኛ ጉስቁልና ውስጥ ገብታለች። እንዴት ነው ኢየሱስን ይዘን ማረፍ ያቃተን? የእረፍቱ ጌታ ጋር መተን አላረፍንም። እየጠራን ያወራን እየዘመርን ረፍት የለም ውስጣችን። ገና ከውጪ እንጠብቃለን። ከውጪ መጠበቃችን ያገኙ ደግሞ ጮሌና ዱርዬ ሌቦች እሰጥሃለሁ በሚቀጥለው ሳምንት አደገኛ ነገር በአየር ላይ ያሯሩጣል ይሏል። ይመስልህና ትመጣለህ ነው። ከዚህ በላይ ወንድ ኬት ይምጣላችሁ? ሰማያት ብቻሽን ብትሆኚ እኮ መጥቶ መስቀል ላይ ይሞትልሻል። ደም ሆኖ ራቁቱን ጥሎሽ የሰጠሽ አፍቃሪ ያለሽ። ከዚህ የሚበልጥ ወንድ ኬት ይምጣላችሁ? እሱ ያላሳረፋችሁ ሌላ ላይ ያሳረፋችሁ። በክርስቶስ ረፉ። መጀመሪያ እንደ ኢየሱስ ያለ ማንም እሱ እውነተኛ አፍቃሪ፣ ወረት ማያቅ፣ ዳምፕ ማያረግ የሆነ ቦታ ላይ ያለ ፍሬቻ የማይታጠፍ ከወደደ እስከ መጨረሻ የሚወድ ኢየሱስ የሚባል ጌታ አላችሁ። እሱ ይወድሻል። በሱ ፍቅር መጀመሪያ ተነደፉ። እሱ ካላገኛችሁ ሌላው መጫወቻ ነው የሚያደርጋችሁ። በክርስቶስ ያረፈስ በክርስቶስ የጠገበስ ሌላ ጎርሳለሁ የሚለውን ብዙ የጠገበ ሰው አይቀላውጥ፣ አርፎ ነው የሚኖር። ክርስቶስ በውስጥ ክርስቶስ በክርስቶስ ያላረፋችሁ ሰዎች በክርስቶስ እረፉ። መጀመሪያ የሆነ ቺክ ይዤ ያርፋለሁ፣ የሆነ ጠንበለል ይዤ ያርፋለሁ እና እንዳታስቡ። ስራ ነው የሚፈጥርብሽ። ስራ ስልኩ 30 ጊዜ ቢዚ ይሆናል፣ ይቆልፍብሻል በፓስወርድ። ስራ ነው ምን ይሆን ይቆልፍ። ስራ ነው የሚፈጥርብሽ። ስራ ነው የሚፈጥርብሽ። 30 ጊዜ ስልክ እያነሳ ጥግ ሲሄድ ምን ይሆን የሚያወራው ምናምን በግር ስራ ነው። እፉ ነው። የእግዚአብሔር ልጅ እንዲህ ይላል። ማን ነው የእግዚአብሔር ልጅ? ኢየሱስ። ስራህን፣ ፍቅርህን፣ እምነትህን፣ አገልግሎትህን፣ ትዕግስትህን ከፊተኛው ስራህ ይልቅ የኋለኛው እንዲበዛ አውቃለሁ። ዳሩ ግን ነብይ ነኝ የምትለዋን ባሪያዎቼን እንዲሴስኑና ለጣዖት የታረደውን እንዲበሉ የምታስተምረውን የምታስተውን ያቺን ሴት ኤልዛቤልን ስለምትተዋት የምነቅፍብ ነገር አለኝ። ንስሐ እንድትገባ ጊዜ ሰጠኋት፣ ከዝሙቷም ንስሐ እንድትገባ አልወደደችም። እነሆ በአልጋ ላይ ጥላታለሁ፣ ከእርሷ ጋር የሚያመነዝሩትም ከስራዋ ንስሐ ባይገቡ በታላቅ መከራ እጥላቸዋለሁ።
ልጆቿንም በሞት ገላቸዋለሁ። አብያተ ክርስቲያናትም ሁሉ በኩላሊትንና ልብን የሚመረምር እኔ እንደሆንኩ ያውቃሉ። ለእያንዳንዳችሁም እንደ ሥራችሁ እሰጣችኋለሁ። ዳሩ ግን ይህን ትምህርት ለማትይዙ ሁሉ የሰይጣንንም ጥልቅ ነገር እነርሱ እንደሚሉት የማታውቁ ለእናንተ በቲያጥሮን ለቀራችሁት እላለሁ፣ ሌላ ሸክም አልጨምርባችሁም። ነገር ግን እስክመጣ ድረስ ያላችሁን ጠብቁ። ድል ለነሳው እስከ መጨረሻ እስራኤል ለጠበቀው እኔ ደግሞ ከአባቴ ዘንድ እንደተቀበልኩ በአሕዛብ ላይ ሥልጣንን እሰጠዋለሁ። በብረት በትርም ይገዛቸዋል፣ እንደ ሸክላ ዕቃም ይቀጠቅጣል። የንጋት ኮከብን እሰጠዋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ለቤተ ክርስቲያን የተነገረ መልእክት ነው። ኢየሱስ የላከው በዮሐንስ በኩል ፍጥሞ ደሴት ጋር አንዷ ቤተ ክርስቲያን የተላከላት ቲያጥሮን የዝሙት ስፒሪት አለ ቸርች ውስጥ ባሪያዎች እንዲሴስኑ ታደርጋለች። ስፒሪቱ አለ። ዝም ተብሎ ቁጭ ብሎ ስለነበር እነቅፍብሃለሁ ብሎ እግዚአብሔር ለቤተ ክርስቲያን የተጻፈ መልእክት ነው። ስለዚህ ይሄንን ስፒሪት እያየሁት ነው። እኔ እያየሁት ነው። በቤተ ክርስቲያን አየዋለሁ፣ በደንብ ነው የማየው። ይሄንን ዝም ብለን ወቀሳ ውስጥ መግባት አልፈልግም። እኔ በበኩሌ እንደ ተረኛ አገልጋይ እንደ ተጠራ ሰው ጊዜውን እንደሚያውቅ እግዚአብሔር እንደሚጠቀምበት ሰው ትክክለኛውን ነገር እናገራለሁ። መሸጫው ይሄ። ይህችን ኤልዛቤት ምንድነው የሚለው? በዝሙቷ ብዙዎችን ነው የምታጠምደው። ባሪያዎቼ እንዲሴስኑ ታደርጋለች። ነብይ ነኝ ነው የምትለው፣ አገልጋይ ነኝ ነው የምትለው። ነብይ ማለት ምን ማለት ነው? የእግዚአብሔር ምንድነኝ? አፍ ነኝ ነው የምትለው። እግዚአብሔር ያሳያችሁ። እኔ የእግዚአብሔር አፍ ነኝ ትላለች። ነብይ ነኝ ነው የምትለው። ያለችው ቤተ ክርስቲያን ውስጥ ነው። ባሪያዎቼን ታሴስናቸዋለች። የኤልዛቤት ትምህርት ነግሬያቸዋለሁ። መሴሰን ማለት በዝሙት ሄዶ ሴክሹዋል ኢንተርኮርስ መፍጠር ብቻ አይደለም። ይሄ መንፈስ የሚሰራው ነቢያቶች እንዲሴስኑ ማድረግ ማለት የእግዚአብሔር ሰዎችን እያስገደለች ትቀልባለች። የበዓል ነቢያትን ትቀልባለች። ቤተ መንግስት አስቀምጦ የሚቀልብ መንፈስ፣ ይሄ መንፈስ አለ። አሁንም ሐሰተኞችን የሚቀልብ መንፈስ አለ። ሄደሽ መተኛት አይጠበቅብሽ። ሐሰተኞችን የሚቀልቡ፣ ለሐሰተኞች ፈንድ የሚያደርጉ፣ ለሐሰተኞችን የሚያጠበድሉ፣ ሐሰተኞችን የሚያጎርሱ፣ ሐሰተኞች እንዲኖሩ የሚያደርጉ፣ እውነተኞች እንዲጫጩ የሚያደርግ መንፈስ ነው። የኤልዛቤት መንፈስ እነ ኤልያስን የሚያሰድድ መንፈስ ነው። የበዓል ነቢያቶችን ቤተ መንግስት እንዲኖሩ የሚያደርግ መንፈስ ነው። ይሄ መንፈስ አላሁ ጠብድሏል። ያጠበደለው ደግሞ ይሄ መንፈስ የኤልዛቤት ስፒሪት እውነትና ውሸትን በፍጹም ቀላቅሎ በእግዚአብሔር ቤት ውስጥ ቁጭ ብሎ ሐሰተኛ ነቢያቶችን የሚቀልብ አብረዋት የሚሴስኑትንም እገላቸዋለሁ አለ እግዚአብሔር። ቶሎ ንስሐ ባይገቡ እገላቸዋለሁ አለ እግዚአብሔር። ስለዚህ ይህች ጋለሞታ ወይም ይሄ ጋለሞታ ስፒሪት አለ አሁንም። ስለዚህ በተለያየ ኃጢአት ውስጥ ዝፍዝፍ ብላችሁ ትንቢት የሚመጣላችሁ፣ በተለያየ ኃጢአት ውስጥ ቁጭ ብላችሁ አደገኛ ህልም የምታልሙ የምታገለግሉ፣ ስታገለግሉ ደግሞ ጌታ የሚሰራባችሁ እንዳትሳሳቱ። የኤልዛቤት መንፈስ ምንድነው ሌላው የሚሰራው? ቸርዬ አንደኛ በውበቷ በአይኖቿ የሰዎችን ልብ ትሰርቃለች። ውበቷ ማራኪ ነው። ውበቱ ማራኪ ነው። ለምንድን ነው ለሴት ብቻ እንደተጻፈ አድርጋ አልሰበከው የሚል ቴክስት አነበብኩ በቀደም። እንደዚህ ያልከው ሰውዬ እዚህ ካለህ ምሕረት ይብዛል፣ እዛ ካለህም እግዚአብሔር ይቅር ይበል። ምክንያቱም መጽሐፍ ቅዱስ የሰው መጽሐፍ ነው እንጂ የወንድ አይደለም፣ የሴት አይደለም። ሴትም ወንድም ሰዎች ናቸው። ያው ነገር ያለው መጽሐፍ ሲጻፍ አንተ እያለ የሚጽፍበት ቦታ አለ። አንቺ ከተባለ እኮ አንተም አለ። እናትና አባቱን ይተዋል ይላል። ለምሳሌ እናትና አባቱን የሚተው ወንድ ብቻ ነው እንዴ? ሴቷም ነው የምትተው። ስለዚህ እናትና አባቱን ይተዋል፣ ከዛ እናትና አባትሽን ትተዋለሽ እያለ እግዚአብሔር እንደዚህ ዝርዝር እንትን ይጻፍልህ እንዴ? ምልክቷ ጨረራም ናት። በአይኖቿ ልብን ትሰርቃለች፣ በውበቷ ሰዎችን ትማርካለች። በጣም ቆንጆ ናት ታውቃላችሁ። በዛ ላይ ደግሞ በጣም አደገኛ ናት። መጽሐፍ ቅዱስ 6:25 ምሳሌ 6:25 ውበቷን በልብህ አትመኘው፣ ከዛ ሽፋሽፍቷም ምን አይበልህ አያጥምድህ። 6:25 አይልም እንዴ እናንተ መጽሐፍ ይላል አይደል?
ውበቷን በልብህ አትመኘው፣ ሽፋሽፍቷም አያጥምድህ። ውበቷን በጣም ታውቀዋለች። ውብ እንደሆነች ታውቃለች። ስለዚህ በሱ ብዙዎች እንደሚጠመዱ ታውቃለች። ውበቷ እኮ ውብ እንደሆነች ታውቃለች። እንዲህ ናቹራሊ ውብ ናት። በዛ ላይ ደግሞ በጣም ታጮህብሃለች፣ ውበቱን ታጎላብሃለች። ምንድነው ሰላም ነው ሲል ምን ሰላም አለ አንተና የእናትህ ጉልሙትና አገር እያጠፋል እዩ እኮ ምን ሰላም አለ እናቴ እያለች አለው ልጁ የሮጠ ሲመጣ ሰላም ነው ዩጌ ምን አግኝቶ ምን ሰላም አለ አንተ እናት እያለች አለው ምን ሰላም አለ ሀገር ሰላም አይሆንም ያንተ እናት እያለች ይሄ ዘር ይጠፋታል ወቀው ለጠጣና ለቀቀበት እያሯሯጥ እየጠበሳቸው ከዛ ጨረሰና ሲደርስ ሴትዮዋ ምን እንዳደረገች ስሙ ቁጥር 30 እዩም ወደ አዛኤል መጣ ኤልዛቤልም በሰማች ጊዜ አይኗን ተኳለች ይላል ጨመረችበት ምንድነው ጦርነት ነው ምን መኳኳል ያስፈልጋል የመጣው አንድ ወታደር ነው ለምን ነው የምትኳኳለው ከተኳኳልሽ ባልሽ ሲመጣ እንጂ የምትኳኳዩ ለምን ነው ወታደር የምትኳኳዩ ነዳፊ ነው መንፈሱ ነዳፊ ነው በውበት ላይ ውበት ጨምሮ ይመጣብሃል ድራሽን ነው የሚያጠፋው ውብ እንደሆነች ታውቃለች ውበት እንዳላ ውበቱን በጣም እንዲጮህ ታደርገዋለች ምን ነው ፈራችሁ ብሉት ግድ ይላችሁ በእኔ ሆንባችሁ ወይኔ ፈርታችሁ ጋለሞታ በሉ እስቲ ሰላም ነው አለችው ፊቱንም ወደ መስኮቱ አንስቶ ከኔ ጋር ማን ነው አለ ከዛ በኋላ በላ ጠጣና እቺ የንጉስ ልጅ ናት ባካችሁ ትዝ ሲለው ለካ ውሾች ይበሉሻል ተሚል ትንቢት አላት ትንቢቷ ተፈጸመ አተንተናት አትቸክል አንዳንድ ሰው ግራይንደር ይሆን አይን አለው ይገባዝ እንዲ ከገባ አትወጣም በዛው ይነክስብሃል አይት ነው የምታረገው በቃ አድንቀ ዞር ትላለህ ወይኔ በስመ አብ እቺ ሰው ናት መልአክ ናት በስመ አብ በኢየሱስ ምናም ያልካ አትገግም ይቅርብ ሾፍ አርገላስ በቃ አይት አርገ እግዚአብሔርን አመስግነን ማይ ጉድነስ ብለ መሄድ ነው ሁለተኛ አትድገመው ከደገምከው ግራይንደሩን ያለ ይዝባል እንዳትነከስ ስዕል መምሰል ይሞክር ቼክ አርጊ ሌላው ጋለሞታ ሴት ሙልጭልጭ ናት ሳሙና ትባላለች እቺ ምላጭ የሚባል ሰው ታውቃላችሁ ጋለሞታ ወንድም ምላጭ ነው ናሴት ታውቃል ድሮ አልደረሰብችሁበት ማለት አሁን ናሴት ተበላሽቷል ድሮ ናሴት የሚባል ምላጭ እኛ 6 7 ቤተሰብ 9 ጭንቅሎ ይላጭ ነበር አንድ ምላጭ ከዛስ በውሃ ምናምን ውስጥ ታረገውና በሞቃ ተጠቅሎ ለሚቀጥለው ጊዜ ትላጭበት ያውኑ እኮ ጀምረ ግማሽ ላይ ቦንዳ ይሆናል አሁን ምላጭ አይወክላትም ሳሙና ማር ነው ወይኔ እንዴት ይጣፍጥ ምትለው ማለት እንዴት ሲላ ንግግሩ ስማም እኔ ፈለገ ይምጣ እገባበታለሁ ትያለሽ ማር ነው በቃ ማር ነው የሚያፈሰው ወይኔ ጆርት እኔ 24 ሰዓት በሰማው አይሰለቸኝም ትያለሽ ማር ነው ጤነኞቹን አላልኩ ጋለሞታዎቹ ማሪን ጠባጠባል እና አፋም ከቂቤ ይላል አይደል እንተ መጽሐፍ አፋም ከቂቤ ይለሰለሰ ይላል ነውና ከዛስ ፍጻሜዋ ግን እንደምንድን ነው እንደ እሬት ነው እሷ ናት ትላል በኢየሱስ ስም ቻውሬ እሷ ናት ትላል ዲዲ ሰርፕራይዝ የሆኑ ወንዶች አሉ በቃ ዞሮበታል ማሩ ሬት ይሆናል በሚጣፍጥ ቋንቋ ይጀምርና እንደ ቂቤ በለሰለሰ ቋንቋ ይጀምርና ፍጻሜው ወደ ሲኦል እንደዚህ ሲኦል የሆነባቸው ብዙ ሰዎች አሉ የቀና የህይወት መንገድን ምን አትልም አታገኝም በአካሄዷ ምንድናት የተቀበዘበዘች ናት ቤተክርስቲያን አሉ ነው የምትለው አሉ ስለዚህ ምንድነው የሚሻለን ጠንቀቅ ቆምጠጥ ሰተር ጸልይ በእግዚአብሔር ፊት መሆን በመንፈስ መሆን በእግዚአብሔር ፊት መሆን ረጋ ማለት እንዶ ጥድፍ ለጓደኝነት ጥድፍ ለጋብቻ ጥድፍ አይሰራም ሳታቂ ራስሽን ሲኦል ደጅ ላይ ታገኘዋለሽ ሳታቀው ሲኦል ደጅ ላይ ራስን አትጣደፍ ረጋ በል
ሰማይ እንደዚህ የለም። አንተ ከረፈፍ ያ ሁሉ ሴት አጠገብ መጥቶ ሳታገባ መጣ አትባልም። እዚሁ ነው የሚቀረው። እዚህ በሚቀር ጉዳይ ሲኦል እንዳትገባ ተጠንቀቅ። ሰማይ የለም ነው የምትለው፣ ትዳር የለም። አንዳንድ ሰዎች እንደሱ ይላሉ። ሰማይም ግን ካንቺ ጋር ተጋብቼ ሻጤት ያይዜ በብርሌ በዛ በወርቁ ላይ ወክ ያረገን መንግስተ ሰማይ ሰው እንጂ ሲያምር ይቅር የለም፣ እንደዚህ የለም። እዛም ተቧድነ ሹራብ በሰደርያ አርገ ትርንጎየ የእንትን መጽሐፍ አለ። አንድ እምነት መጽሐፍ ላይ ታችሁታል። ሰደርያ በሹራብ ምናምን አርገው መናፈሻ ውስጥ ድመት እንትን አንበሳ የሆነ ጥንቸል ምናምን አላያችሁ? እንደሱም ሄደ ፓፓዬ ማንጎ። እንዴ እኔ ለማንጎ መንግስተ ሰማይ ሄዳለሁ እንዴ? አትክልት ተራልልኝ አይደል እንዴ? ይቀልዳል እንዴ? መንግስተ ሰማይ ለፓፓዬ ለትርንጎ እንዴ? ከሚስ ያልሄድም እንዴ? የለም ሰማይ እንደዚህ የለም። እንደዚህ ቀረፎ አትሁኑ። እንደዚህ የሆነ ቀረፎ ሰውዬ ኢየሱስ ጋር መጣና ጠየቀው። እኔ የምልህ ኢየሱስ አለው፣ እኔ አንድ ጥያቄ አለኝ አለው። ምንድነው ጥያቄ ሲለው፣ እኛ ሰፈር የሆነ ሰውዬ አንድ ሴት አገባ አለው። ከዛ ሲለው ከዛ አገባና ሞተ። ያው በስርዓቱ መሰረት ወንድምየውም አገባት፣ እሱም ሞተ። በተራ በተራ ሰባቱም ወንድማማቾች አገቧትና ሞቱ። ግን እዛ የማን ሚስት ናት? መቼም ይጫረሳሉ አይደል? ይኸውልህ እንደዚህ አይነት ሰውዬ እዛ ሊጫረሱ ነው የማን ሚስት ነው የምትሆነው ብሎ ጠየቀ። ሞተ እኮ አልሰማህም እንዴ? ሞተ እኮ የኢትዮጵያ ሲኒማ እኮ ነው እንደዚህ ያበላሻቸው አይደል? የሆነ አይታችኋል? የሆነች የሞተች ሚስት ካለች ምናምን ከዛ አግብቶ ምናምን ሲሆን የሆነች ነጭ ቢጃማ ለብሳ የሆነ ኮርነር ይዛ ባለቤቴን ምን እየሰራ እንዲህ አይነት ፊልም የሚያስቡ ሰዎች አሉ። አንቺ ከሞትሽ በኋላ ሰው መኝታ ቤት ምን ትሰሪያለሽ እንዴ? እንደዚህ የለ። እንደዚህ የቀረፉ አስተሳሰብ አታስቡ። ሰማይ እንደዚህ የሚባል ነገር የለም። ኢየሱስ ምንድነው የመለሰው? አረ እንደዚህ የለም እዛ ነው ያለው። ሰው እንደ መልአክ ነው የሚኖረው። ሃሌሉያ። እናንተ እግዚአብሔርን ቃልና ኃይሉን ስለማታውቁት ትስታላችሁ። ስለዚህ አትንቀሽቀሹ ልላችሁ ፈልጌ። ተንቀሽቀሻችሁ ጋለሞታችን እንዳትገቡ አትንቀሽቀሹ። ይሄማ እንዳያመልጠኝ ብታይ አንደበቱ ሲጣፍጥ የለም ምናልባት ይሄ ሰውዬ ወንድም ማር እንዳይሆን ወንድም ማር እንዳይሆን ተጠንቀቂ። ምክንያቱም ማሮኑ አስገብቶ ሬት እየጋተሽ ነው የምትኖሪው። ሬት ነው ይላል ፍጻሜ፣ ሲኦል ነው። አትጣደፉ፣ በደንብ ተረጋጉ። ግድ የላችሁ። በጣም መረመርኩ ነው ታውቃላችሁ። ሰለሞን ጥበበኛ ነው። መረመርኩና ከሞት የሚበልጥ መራራ ነገር አገኘው አለ። ምንድነው ያገኘው ሲባል እርሱም ልቧ ወጥመድና መረብም የሆነ እጆቿም እግር ብረት የሆኑ ሴት ናት። በጣም መራራ ነገር መርምሬ የደረስኩበት ነገር አገኘው። መራራ አንተ ሰውዬ በጣም መራራ ነገር አገኘው። ሴት ናት። እግዚአብሔር ዘንድ መልካም የሆነ ከእርሷ ምን ይላል? ያመልጣል። ስማ፣ ከዚህ ወጥመድ የምታመልጠው አታመልጥም ነው የሚለው። አካሄዱ ጤነኛ ይሆን እዚህ እግር ብረት ውስጥ እንዳይገባ ሴትም ሁኚ ወንድ እዚህ ውስጥ የማይገባው ማን ነው ይለናል? ያመልጣል። ማ በእግዚአብሔር ዘንድ ምን ይሆነ? መልካም ያርግላችሁ እግዚአብሔር። ህይወታችሁ መልካም አካሄዱን ያስተካከለ የጥበብ መጀመሪያ እግዚአብሔርን መፍራት ነው ብሎ የወጠረና ያዘ ሰው ነው የሚያመልጠው። ግግም ብዬ እዛው እኖራለሁ ስትል እዚህ ወጥመድ ውስጥ ትገባለህ። በምድር ላይ እንደዚህ የሚመር ነገር ቀምሼ አላውቅም እንድትል ያረጋል። እንደ ጋለሞታ በምድር ላይ ከሬት የሚበልጥ መራራ ጋለሞታ ወንድም ሴት ከሬት የባሰ ከሞት የከፋ ሞት ይሄ ነው ብሎ ሰለሞን ነገረን። ጥበበኛው መርምሮ ታውቃላችሁ። በጣም ማንም ላይ ከሰለሞን የሚበልጥ አንድ ብቻ ነው። እሱም ዛሬ ቁጭ ብሎ እዚህ የሚያስተምራችሁ ኢየሱስ። ማንም አይበልጥ። ከሰለሞን የሚበልጥ እሱ በዚህ ያለ ሰለሞን መርምሬ ደረስኩበት ያለን ይሄ ከሞት የከፋ ከመሬት የሆነ በጣም ዘግናኝ የሆነ ክፉ ነገር ይሄ ወጥመድ ነውና ከዚህ የሚመለጠው ሰው አካሄዱን መልካም ካደረገ ከእግዚአብሔር ጋር ሰላም ካለው ጤነኛ ኑሮ የሚኖር ሰው ያመልጣል። ትኩረቱ ወደ ታዋቂ ሰዎች፣ ወደ ባለጠጋ ሰዎች፣ ገንዘብ ያላቸው ሰዎች በጣም ይፈልጋል። ብር ካለ በጣም ትታጫለህ። ብር ካለ በቃ ተመራጭ። ታዋቂ ከሆንክ በጣም ትፈልጋለህ። ጸጋ የእግዚአብሔር ጸጋ የሚጠቀምብህ ከሆነ በጣም ትፈልጋለህ። ትኩረቱን ይስበዋል። ይሄ የግልሙትና ስፒሪት
ባለስልጣን ስትሆን ትልቅ ሰው ስትሆን ታዋቂ ስትሆን ገንዘብ ያለ ስትሆን ትንሽ ብቅ ያልክ ከሆንክ ጸጋ ካለብህ ትታጫለህ። ለዚህ ትታጫለህ። ትንሽ የእውቀት ካለ ሰዋን ውስጥ የሚገባ ውበት ካለሽ ቅድም እንዳልኩት ነው ውበቱን በጣም ይጠቀምበታል። እውቅናቸው በጣም እየወጣ ሲመጣ ስለማይጠነቀቁ መሬት ስለማይረግጡ አብረው ከእውቅናቸው ጋር አየር ላይ ሲወጡ ይመታቸዋል። በሚገርም ሁኔታ ይመታቸዋል። ጸጋ ሲጠቀምባቸው እግዚአብሔር ሲሰራባቸው የእግዚአብሔር ነገር በሕይወታቸው እየተገለጠ ሲመጣ ካልተጠነቀቁ ይጠብሳቸዋል። እንደ ሳምሶን እኮ የእግዚአብሔር ኃይል ይሰራበት ነበር። በአህያ መንጋጋ ሺህ የሚከምረው በሌሊት ተነስቶ የአንድ ከተማን መዝጊያ ብቻውን ነቅሎ የሚወረውር ሰውዬ እግዚአብሔር ያሳይ። ሲመጡበት ችግር የለም እናንተ አትንኩኝ ብሎ እንደ ፈትል የሚበጣጠስ አንበሳ ብቻውን የሚገድል ሰው የእግዚአብሔር መንፈስ በዳንና በኤሽታኦል ሰፈር የሚያነቃቃው ሳምሶን እግዚአብሔር ለእስራኤል ጠርቶት ማለት ነው። የ40 ዓመት ካንሰር ከምድሪቱ ላይ እንዲነቀል እግዚአብሔር ጠርቶት የ40 ዓመት በፍልስጤም ቁጥጥር ስር ገብታ እስራኤል 40 ዓመት እግዚአብሔር እሱን ወደዚህ ምድር ያመጣው የእስራኤልን የባርነት ዘመን አብቅቶ ሊገለብጥ ነው ያመጣው። እግዚአብሔር ጸጋ ለምን እንደሰጠው ብዙ አገልጋይ ያውቃል። አንተ ልትቆነንበት አይደለም ጸጋ ይመጣው ትውልድ እንድታድንበት ነፍስህ እንድትታደግበት የእግዚአብሔር ጸጋ የሚሰጠው እግዚአብሔር በአንተ ሆኖ ሰዎችን ታድጎ አንተም ተርፈ እንድታልፍ ነው። ስለዚህ የሆነ እውቅና ሲመጣ የሆነ ነገር በሕይወታችሁ ሲገለጥ ሀምብል መሆን አለብን። አፈራይን ካኝ ምናምን ከማህበረሰብ መገለል በዚህ አምስት እንደሚዜ ጋር ዳቁመህ እንዲህ ልትቆነን ማን ልትሆን ከዛ በኋላ እመነኝ ትወጋለህ፣ ይበላሃል። ሬት ውስጥ ነው የምትገባው። ሲኦል ነው ይዞህ የሚሄደው። በጣም የእግዚአብሔር ጸጋ ሲገለጥብን ሌላ ነገር አይደለንም። ጮክ ብለህ አትየኝ ምናምን አይባልም። ኖርማል እዚህ ጋር በእግዚአብሔር ጸጋ አገለግላለሁ ቸሬ ወርዶ ይኖራል። ፔሪድ መኖር አለብህ። በጣም በሚያሳዝን ሁኔታ ጨዋ ሰዎች ቀን መጥቶ ገንዘብ ሲያገኙ ቸርች አስጠላቻቸው። ብር ስላላቸው ትንንሽዬ ብር ጣል እያደረጉ ሕፃናት ልጆች እየወሰዱ ይወጋሉ። አላወቁትም። እነሱ ዘመናዊነት መስሏቸው ነው፣ ስልጣኔ መስሏቸው ነው። 60 ሴት ማውጣት ስልጣኔ መስሏቸው ነው። አዳዲስ ልጆች ሲመረቱ አሏቸው ደላሎች፣ በደላሎቻቸው አማካኝነት እየመጡ አዳዲስ ልጆች እንደወጥ ሲቀምሱ ፌመስነት መስሏቸዋል። ኖ የሰይጣን ታርጌት ሆነው ገንዘባቸውንም እነሱንም ግልሙትና ስፒሪቱ እየተጠቀመባቸው ብዙዎችን እየወጋባቸው ያስገደለ። ምክንያቱም ዝሙትን ተቃውሞ እኮ ነው፣ እርኩሰትን ተቃውሞ እኮ ነው። ዮሐንስ የገባው ወይን ቤት አይገባም የሰው ሚስት እንዴት ተብሎ ንጉሱን ተናገረው። በቃ ይሄንን ስለተናገረ ብቻ ሰውየው አጠምዳ ያዘችው። ከዛ ልጅቷ ስትዘፍንለት ለልደቱ በቃ በጣም ስለተባረከ በዘፈኗ ምን እንዳደርግልሽ ትፈልጋለሽ አላት። ልጅቷ ሄደችና እናቷን ጠየቀች። እናትየው ደግሞ ምን ላድርግልሽ አለኝ እኮ ንጉሱ ስትላት የዮሐንስን አንገት ስጠኝ በይዋለች። ስፒሪቱ አንገቱን አስቆረጠው። የዮሐንስን አንገት ያስበላው እሱ መንፈስ አለ። ቤተ መንግስት ይገባል፣ ትልልቅ ሰዎች አጠገብ ይቀመጣል። አራጅ ሽፍታ ያርግ። የሆነ ነገር ይጎልብኛል አጣለው ብለሽ እንዳታስብ። ወደ መንገዱ አያዘንብል፣ በጎዳናዋም ምን አትበል፣ አትሳት። ማለት እሷ ጎዳና ላይ አትሳሳት፣ ግድ የለህም። ውበት ብለህ ተከትለ፣ ቅንድብ ብለህ ተከትለ አትሳሳት። ማር ብለህ ተከትለ እንዳትሳሳት። እርሷም የገደለቻቸው እሷ አወጣዋቸው ነው የምትለው። ወደ ሞት ማጀት የሚወርድ ነው እያለቀ ማስታወቂያው ምናምን የለም፣ እንደ ድሮ የሚባል ነገር የለም። አታዩም፣ አየሩ ምንም የሚታይ ነገር የለም። በጣም ብዙ ሰዎች እየተወጉ እየተገደሉ የግልሙትና ስፒሪት እየፈጨው ነው በየቤቱ ሰው። ማት ሰው አልጋ ይዞታል። ማት ሰው እየወጋ እየገደለ ነው። ትልልቅ ኃይል ትንንሽ ኃይል በየቤቱ አመንምኑ እየወጋ ወደ ሲኦል ይወስዳል ይለናል። ቤቷ የግልሙትና ደጁ ሲኦል ነው። የሙት ማጀቱ መግቢያው ነው፣ በሩ ነው፣ ጓዳዋ ነው። እሷ ጓዳ ናት፣ እሱ ጓዳ ነው። መግቢያው በሩ ሲከፈት ሲኦል ነው የምትገባው። ደምግባት ከንቱ ነው አይልም። ዋው ሲያስደነግጥ ውበቱ! ምንድነው ውበቱ? ገብተሽ አጋድመሽ ጉንጩን አትበዩ። አጋድመሽ ማጅራቱ ደስ ሲል ማጅራት አትበይ። እንዲህ ውበቱ አብስማም ከንፈር አትበላውም። ፍንጫ ቁርጠው አድርገህ ቁርጠው አይበላ።
እውነት አይኗን አወጣን ደብያ ገላውጣ ከረሜላ አትውጣው የለም እኮ አይገርምም? በልብህ አትመኝ። ልጄ ሆይ ልብህን ስጠኝ፣ አይኖችህ ደግሞ መንገዴን ይውደዱ። ይውላችሁ የእግዚአብሔር መንገድ የጽድቅ የእውነት ነው፣ ንጹህ ነው፣ ቅድስና የሞላበት ነው፣ ፈራህ እግዚአብሔር ያለበት ነው፣ የጨዋ ነው። የግልሙትና መንገድ ንጽህና የለውም፣ ቅድስና የለውም፣ ሌብነት የሞላበት ነው፣ ሙልጭ ልጭ ነው፣ አይያዝም፣ መጨረሻው ሲኦል ነው። ይሄ ነው መልእክቱ። ሰምታችሁኛል? ለእግዚአብሔር ክብር ስጡ እስቲ። እግዚአብሔር የተመሰገነ ይሁን።